እናት በፍቅር ታስይዛለች፣ ልጇን በእጇ ትይዛለች፣ ደስታን በልብ ትሞላለች፣ ሁሉንም ቀን ታሻግራለች። እጆቿም ጽኑ ናቸው፣ ልቧም ቸር ነው። በፍቅር ዓለምን ትሞላለች። እናት ሁሉን ትቀይራለች። ማን እንደ እናት? ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በዛሬ ቪዲዮ 10,000 ብር የሚያሸልመውን ሁላችሁም ስለ እናታችሁ፣ ስለ ቤተሰቦቻችሁ፣ በህይወታችሁ ውስጥ ዋጋ ስለከፈሉ ሰዎች የእውነት ምስክርነትን እየሰጣችሁ የተለያዩ ጥያቄዎችን ተጠይቃችሁ በኮሜንት ሴክሽን ላይ መልሳችሁን በማስፈር የምትሸለሙበት ለየት ያለ ፕሮግራም አሰናድተንላችኋል። እናንተም የምትፈልጉትን በምትፈልጉት መንገድ በደስ ባላችሁ ሐሳብ እውነተኛውን ስሜታችሁን በመግለጽ ይህንን ትልቅ ሽልማት ለምትወዱት ሰው በምትወዱት መልኩ የምትፈልጉትን ነገር ገዝታችሁ በህይወት እያሉ የልባቸውን የምታደርሱበትን ምንም እንኳን የስጦታ ትንሽ የለውምና ህይወታችሁን የምታስደስቱበት ነገር ነው ብዬ ያሰብኩበትንና ያመንኩበትን ነገር ይዤላችሁ ቀርቤያለሁ። እናንተም እነዚህ ነገሮችን በመከተልና ለምትጠየቁት ነገር ደግሞ ተገቢውን ምላሽ ኮሜንት ሴክሽን ላይ በማስፈር በተለያዩ መንገዶች የልባችሁን ሐሳብ ከገለጻችሁ በኋላ ምንድነው ለማለት የተፈለገው የተጠየቅነው ጥያቄ ምንድነው ለማለት 3 ወይንም 4 ጥያቄዎችን እጠይቃችኋለሁ። ከአራቱ 3ቱን በመመለስ የዚህ ሽልማት ይህን ሽልማት ለመሸለም እጩ ሆናችሁ ትቀርባላችሁ ወይንም ታሸንፋላችሁ ማለት ነው። የመጀመሪያው በህይወታችሁ ውስጥ ሀፐን ስላደረገው ስላሳለፋችሁት በምን አይነት መልኩ እንዴት ሆኖ አለፋችሁት እንድታልፉ የረዳችሁ ነገር ምንድነው የመሳሰሉትን ጥያቄዎች ጠይቃችኋለሁ። እናንተም ጥያቄዎቹ መሰረት በማድረግ የምትፈልጉትን በምትፈልጉት አገላለጽ ማንንም ሳያስገድዳችሁ ትመልሱልኛላችሁ። ከዛ እኔም ኮሜንት ሴክሽኑን በማየት የተለየና ለየት ባለ መንገድ የተገለጸ ሐሳብ ሆኖ ካገኘው በራሴ እሸልማችኋለሁ። ነገር ግን ተመሳሳይና የተደጋገመ ምንም ኢሞሽናል የማያደርግ አይነት ጽሁፍ ከሆነና እዚህ ግባ የማይባል አገላለጽ ከሆነ ደግሞ እንግዲህ ፒክ ዊነር የሚል አፕሊኬሽን አለ። ያንን በመከተል ከኮሜንት ሴክሽን መርጠን እንሸልማለን ማለት ነው። እናንተ ግን በዛሬ ቪዲዮ በጣም የምትወዱትን በጣም የምታከብሩትን ለህይወቴ ይህ ሰው ዋጋ ከፍሎልኛል፣ ይሄ ሰው ቢሸለም ደስ ይለኛል ብላችሁ የምታስቡትን እዚህ ጋር ለመቆሜ ዛሬ እዚህ ለመድረሴ ደግሞ ትልቅ ዋጋ አለው ብላችሁ የምታስቡትን ሰው በመግለጽ እንድትሸለሙ። እንግዲህ በጣም ቀላል ነገር ነው ጽፎ ማሸነፍ ማለት። ሁሉም ሰው እንግዲህ ተሳክቶልኝ ይሄንን ባደርግ እንዲህ ባደርግ ብላችሁ የምታስቧቸውን ነገሮች በኮሜንት ሴክሽን ላይ ብታሰፍሩልኝ እላለሁ። ዛሬ እናንተ በህይወታችሁ ውስጥ ያሉ እናቶቻችሁ ሊሆኑ ይችላሉ፣ እህቶች ሊሆኑ ይችላሉ፣ ሚስቶቻችሁ ሊሆኑ ይችላሉ፣ ብቻ ማንንም ይሁን እንክብካቤና ክብር ፍቅር ሰጥቶ ዋጋ ከፍሎ እነሱ እየተቃጠሉ በተለያዩ ውጣ ውረዶች ውስጥ አልፈው በብዙ ፈተናዎችና በብዙ መከራዎች ውስጥ አልፈው ቆመው ዛሬን እንድንቆም ሻይን አድርገን ደምቀን ከብረን እንድንታይ ያደረጉ ከጀርባችን ብዙ እናቶች ወይ እህቶች ወይ ደግሞ ሚስቶች ሊኖሩ ይችላሉና አባቶችም እንደዛውና ዛሬ ትኩረቴ ያው በሴቶች ዙሪያ ስለሆነ ነው። የተሰማችሁን እያንዳንዱን ነገር በመጻፍ ኮሜንት ሴክሽን ላይ በመጻፍ ጥያቄዎቹን በመመለስ የ10,000 ብር ሽልማት አሸናፊ እንድትሆኑ ነው እንግዲህ መጋብዛችሁ ማለት ነው። እንግዲህ ሁላችንም በህይወታችን ውስጥ ብዙ ጣውረዶችን ብዙ ፈተናዎችን አልፈናል ብዬ ነው የማስበውና ምንም እንኳን
እንግዲህ እነዚህ ፈተናዎች ውጣ ወረዶችን ማለፍ ብንችልም በራሳችን ጊዜ ቆመን አይደለም እና ከጀርባችን ብርቱ እናቶች፣ እህቶች፣ ወንድም፣ አባት፣ ሚስት፣ ቤተሰብ ብቻ የተለያዩ ሰዎች አሉና ለእናንተ ግን ዛሬ ማን ነው ያ ልዩ ሰው ለህይወታችሁ ለየት ያለ ሰው ብላችሁ በከፍተኛ ነጥብ ወይ ደግሞ ይሄ ግሬዲንግ ሲስተም ላይ ከፍተኛውን ግሬድ የምትሰጡት ሰው ማን ነው? ምንም እንኳን እንግዲህ ብዙ ጊዜ እናቶች በልባቸው ቢሆንም ሁሉ ነገራቸው አባቶችም እንደዛው እህትም ወንድም ሁሉም ባይዜ ተሳክቶልኝ ይሄን አድርጌ እንዲሆን የሚሉ አሉና አንድ በጣም የሚያሳዝን ይሄንን ፕሮግራም ስሰራ የሆነ ሰው እንዲህ በቅርብ የነበረ ሰው ነውና ጠየቅኳቸው በህይወታችሁ ውስጥ እስቲ ከፍተኛ የሆነ በቃ ከፍተኛ የሆነ ቦታ የምትሰጡት ሰው ማን ነው ብዬ ጠየቅኳቸውና ምን ብሎ መለሰልኝ በጣም ነው የሚያሳዝነውና እኔ ሁሉን ነገር ያስተማረችኝ መጀመሪያ የምላት ችግርን እንግዲህ ድል ማድረግ እንደምችል እዚህ አሁን የደረስኩበት ቦታ ላይ ደርሼ ቆሜ ያንን ጊዜ ገና ሳስበው እንኳን በቃ እምባይ የሚተናነቀኝ ምንም እንኳን ብዬ ምንም የዚህ ሙያ እንኳን ባለቤት ብሆን እንኳን በቃ እዚህ ጋር በብቃትና በልበ ሙሉነት እንድቆም ያደረገችኝ በቃ ራሷን መስዋዕት ያደረገች የፍቅር ምልክት ብዬ ልገልጻት የምችላት አይነት ሴት ሁሉ ነገሮቿን ትታ ለኔ ቆመች በቃ ገደብ የሌለ ማንነቷን ፍቅሯን ያሳየችኝ አንድ ሴት አለቻልና ሁላችንም እንግዲህ እንደዚህ ሲባል የምናስበው በዚህ አገላለጽ ውስጥ እናት የወለደች ማለት ያማጠች ያረገዘች ፈተናውን ስቃዩን ያየች ሴት ናት ብለን ነው ልናስብ የምንችለውና እሱ ግን ተጥሎ ነበረ ጎዳና ላይ ተጥሎ ነበረ የተገኘውና በአጋጣሚ ያገኘችው ሴት መውለድ አትችልም ነበር እና ለሷ ትልቅ ጸጋ ለመኖር ትርጉም የሰጣት ልጅ አርጋ ነው ያሳደገችው ሁሌ አንተ ባትኖር እኔ እንደዚህ ሆኜ የምትል አይነት ሴት ናትና ብዙ ፈተናዎችን አልፋ ደልቷት እንኳን አልነበረም እሱ እንደሚለው እንግዲህና ብዙ ፈተናዎችን አልፋ ብዙ ችግሮችን ተቋቁማ ነው እዚህ ጋር እሱን አሁን ያለበት ስኬት ላይ ያደረሰችውና ሁሌም ስለሷ ማውራት በቃ መቼም አይሰለቸኝም ነው ያለውና እሱን በምታሳድግበት ጊዜ ብዙ በረከቶች ብዙ ስኬቶችን ብዙ ፈተናዎች ብዙ ውጣ ውረዶችን አልፋ አሁን የቆመች ሴት ናትና ለኔ በቃ የፍቅር ምልክት ናት ብያታለሁ ነበር ያላትና እንግዲህ እሱ አዶፕት አርጋ ያሳደገችውን ሴት በዚህ መልኩ ገልጿታል። ሌላኛው ሰው ደግሞ እህቱ የሰው ቤት እንጀራ ጋግራ ልብስ አጥባ ማታ እንቁላል የተቀቀለ እንቁላል ይሸጣልና እንቁላል ቀቅላ ዙራ እየሸጠች በሚገርም ሁኔታ ያስተማረችው እና ለኔ እሷ በቃ በችግሬ ጊዜ መጽናኛዬ ብቻ ሳትሆን እንድከበር አሁን ስላለሁበት ቦታ እንድቆም ብዙ ምክሮችን የሰጠችኝ እኔ እንድበረታላት በቃ የሷን ልፋት በግልጽ ያሳየችኝ በቃ አንተ ተምረህ ካልተለወጥክልኝ እኔ የምቀጥለው በዚሁ ነው እያለች ሁሉን ነገር እያሳየችኝ ያስተማረችኝ እህቴ ናትና ሁሉ ነገር ይገባታል ሲል ደግሞ ገልጿታል ማለት ነው። ሌላኛው ደግሞ እንግዲህ ስለ ባለቤቱ ያወራ አንድ አስደሳች ወይ ማለት በዚህ መልኩ ሰው ባለቤቱን ሲገልጽ መስማት በጣም ነው የሚያስደስተውና የህይወት ጓደኛዬ ናት አለ በቃ ሚስቴ የህይወቴ ጓደኛ ናት በቃ ማለት በሆኑ ሲቹዌሽን ውስጥ አልፌያለሁ ደስታንም አውቀዋለሁ ሀዘንንም አይቼዋለሁ ሁሉን ነገር አልፌያለሁ አለና እንደሱ አይነት የህይወት ጓደኛ ማግኘት ግን በጣም ከባድ ነው። በየትኛውም በችግሬ ሰዓት ከኔ ጎን ነበር የምትቆመውና እዚህ ጋር ተሳክቶልኝ አልፎልኝ እንድቆም ያደረገችኝ እሷ ናት እና ቤተሰቤን የተካችልኝ ፍቅር እንዲኖረኝ ያደረገችኝ በልጆችና በህይወት የባረከችኝ
በቃ ብዙ በቃ ይሄ የቤተሰብን ሙሉ ግምት የምሰጣት ማጠናከሪያ ናት እሷና ለህይወቴ መሰረት ናት ብሎ ገልጿታል። እናንተስ እንግዲህ ትልቁን ቻሌንጅ ማስጀምረው እዚህ ጋር ነው እና እናንተስ አሁን የምሰጣችሁን ቻሌንጅ በመሳተፍ እንግዲህ 10,000 ብር ጥያቄ ነው የምጠይቃችሁ። በጣም ቀላል ነው። ኮሜንት ሴክሽን ላይ ሶስቱን ባንድ እያደረጋችሁ መጻፍ ትችላላችሁ። ጥያቄ ቁጥር 1 በህይወታችሁ በጣም የምታከብሩት ሰው ማን ነው? በህይወታችሁ በጣም የምታከብሯት ሴት ማናት ነው? ኦኬ በህይወታችሁ በጣም የምታከብሯት ሴት ማናት? እናት፣ እህት ወይስ ሚስት ኦር ደግሞ ሌላ ሰው አለ? በተመቻችሁ መንገድ ግለጹልኝ። ስሟን ሁለተኛው ስሟን ጻፉ ነው የሚለው። ሶስተኛው ለምን እንደምትወዷት ባጭር ንግግር ይናገሩ ይላል። ኦብቪየስሊ ይሄንን በአካል ስለነበረ ስጠይቃችሁ የነበረው እናንተ ግን ባጭር ቃል ግለጿቸው። በቃ በተመቻችሁ መንገድ ኦኬ። ብትፈልጉ ፎቶአቸውን ብትፈልጉ በቃ የምትፈልጉትን ነገር ስለነሱ በመግለጽ ደስታችሁን ስለነሱ የተደረገላችሁን ነገር የተከፈለላችሁን መስዋዕትነት ሁሉን ነገር ባይዘውና 10,000 ብሩን እንደ እቺ ቃል ላለማጠፍ ነው በ10,000 ብር ያስጀመርነውና በምትፈልጉት መልኩ ገልጻችሁ በምትፈልጉት ወይ ፍቅራችሁን አክብሮታችሁን የተደረገላችሁን ዋጋ የተከፈለላችሁን ነገር በሙሉ ገልጻችሁ ከዛም በላይ የሚገባቸው ከሆነና ይሄ ቪዲዮ ከ10,000 በላይ እይታዎችን ካገኘ እንግዲህ የምትሏቸውን ነገሮች ይሄን ባደርግ የምትሏቸውን ነገሮች ለማድረግ ቃል እንገባለንና እነዚህን ጥያቄዎች አንድ ላይ በመግለጽ ሁለተኛውን ቪዲዮ አሸናፊውን ስንገልጽ እንዲደርሳቸው ሰብስክሪፕሽኑን ሊንኳን ስትነኩ ኦል የምትለዋን ተጫኑና ቀጣይ ቪዲዮ ሲደርሳችሁ ማለት አሸናፊውን በምንገልጽበት ጊዜ እንዲደርሳችሁ ይሆናል ምናደርሳችሁ ይሆናል ማለት ነውና ምን ተሰማችሁ ማለት ምን አይነት ስሜት ነው የተሰማችሁ? የድል ስለተዘጋጀ ምንድነው የተሰማችሁ? ብዙ ሰው በጣም አስደንግጦታል በዚህ መልኩ ጥያቄውን በአካል መጠየቃችንና የእናንተን መልስ ማወቅ እንፈልጋለን እና የእናንተም ስሜታችሁን ፍቅራችሁን ከገለጻችሁ በኋላ ላይክ ማድረጋችሁ እንዳትረሱ። ኮሜንት ሴክሽኑ የእናንተ ነው። ቤተሰብ እንድንሆንና ደግሞ እንድንገናኝ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ለነበረን ጊዜና ቆይታ ከልብ አመሰግናለሁ። ሁላችሁም እንዳትረሱ። ሶስቱን ባንድ አድርጋችሁ ነው የምትመልሱት። አራተኛው መብታችሁ ነው ማለት ነው። የመጀመሪያው እንግዲህ በጣም ቀላል ነው ብዬ አስባለሁ። ሁለተኛው የሚከብዳችሁ አይመስለኝም። ስም መጻፍ የሚከብዳችሁም ከሆነ ደግሞ ለምሳሌ ሰናይ ከሆነ ደግሞ ኤስን ሰናይት ከሆነ ኤስን የመጀመሪያ ፊደላቶችን በማስቀመጥ ሊስት ማድረግ ትችላላችሁ። ዳትማች ከባድ ነው ብዬ አላስብም ማለት ነው። በምን አይነት መልኩ ምን አይነት ነገሮችን አሸነፋችሁ? ማንስ ነበረ በዛ ጊዜ አብሯችሁ የነበረው የሚለውን ሊስት ብታደርጉልንና ለመምረጥ ደግሞ በጣም ቀለል ብታደርጉ ሊስት ከሚደረጉ ኮሜንት ሴክሽኖች ደግሞ የተለየ አገላለጽ ኖሮት በራሳችን ሰሌክት እንድናደርግ ወይንም እንድንመርጥ ብታደርጉን በጣም ደስ ይለናል። ለነበረን ጊዜ እናመሰግናለን። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ እንወዳችኋለን። እንግዲህ ኮሜንት ሴክሽኑን ተጠቀሙበት። ምንም አይነት ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስፍሩልን እንላለን። ቤተሰብ ሁኑን። እንወዳችኋለን። ባይ